ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በኮዬ ፈጬ የከተራ በዓል አከባበር ላይ በደረሰ የኤሌክትሪክ አደጋ የአራት ወጣቶች ሕይወት አለፈ። በትላንትናው ዕለት በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓል አከባበር ላይ አሰቃቂ የኤሌክትሪክ አደጋ ተከስቷል። በዓሉን በታላቅ ድምቀት ለማክበር ታቦተ ሕጉን አጅበው ሲጓዙ የነበሩ አራት ወጣቶች ባልታሰበ ሁኔታ በደረሰባቸው የኤሌክትሪክ ንክኪ ወዲያውኑ ሕይወታቸው አልፏል። ይህ ድንገተኛ አደጋ በበዓሉ ታዳሚዎችና በነዋሪዎች ዘንድ ከፍተኛ ድንጋጤና ጥልቅ ሐዘን ፈጥሯል። አደጋው የተከሰተው የቤተክርስቲያኑን ምዕመናን ታቦተ ሕጉን አጅበው ወደ ባህረ ጥምቀቱ በማቅናት ላይ እያሉ ነው። ወጣቶቹ ታቦቱ የሚቀመጥበትን ሰረገላ በከፍተኛ መንፈሳዊ ተነሳሽነት እየመሩ ሳለ የሰረገላ የላይኛው ክፍል በመንገድ ላይ ከተዘረጉ ከፍተኛ ኃይል የኤሌክትሪክ መስመሮች ጋር በመነካካቱ አደጋው ሊከሰት ችሏል። የኤሌክትሪክ ኃይሉ በሰረገላው ብረት በኩል በቀጥታ ወደ ወጣቶቹ በመተላለፉ ለህልፈታቸው ምክንያት ሆኗል። በአደጋ ሕይወታቸውን ያጡት ወጣቶች በደብሩ የሰንበት ትምህርት ቤትና በበጎ ፈቃድ አገልግሎት በንቃት የሚሳተፉ ለቤተክርስቲያኗም ጥልቅ ተስፋ የነበሩ መሆናቸውን የአካባቢው ምንጮች ገልጸዋል። በወቅቱ የነበሩ የዓይን እማኞች እንደሚሉት አደጋው በጣም በፍጥነት በመከሰቱ ወጣቶቹን ለማዳን የተደረገው ጥረት ሳይሳካ ቀርቷል። ሌሎች በጥቂቱ የተጎዱ ሰዎችም በአቅራቢያው ወደሚገኘው የጤና ተቋም ተወስደው አስፈላጊው ሕክምና እየተደረገላቸው ይገኛል። የሸገር ከተማ ፖሊስና የሚመለከታቸው የደህንነት አካላት በአደጋው ስፍራ ተገኝተው ምርመራ እያካሄዱ ነው። መሰል አደጋዎች በበዓላት ወቅት እንዳይደገሙ የኤሌክትሪክ መስመሮች የሚገኙባቸውን አካባቢዎች አስቀድሞ መመርመር እና ጥንቃቄ ማድረግ እንደሚገባ አሳስበዋል። በተለይም ከፍተኛ ርዝመት ያላቸው ሰረገላዎችና ድምፅ ማጉያዎች በሚቀመጡበት ወቅት ከኤሌክትሪክ ገመድ ጋር ያለውን ርቀት ማረጋገጥ ለደህንነት ወሳኝ መሆኑን ባለሙያዎች ይገልጻሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ የፖለቲካና የሀሳብ መሪዎች፣ መንግስት እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ጉዳዮች ላይ ለዘመናት ሲንከባለል የቆዩ የሀሳብ ልዩነቶችና አለመግባባትን በምክክር ለመፍታት እንዲቻል የተቋቋመ ነፃና ገለልተኛ ተቋም ነው። ኮሚሽኑ በአዋጅ ቁጥር 1265/2014 ተቋቁሞ ከየካቲት ወር 2014 ዓ.ም ጀምሮ በስራ የሚገኝ ሲሆን በሀገር ውስጥና በውጭ ሀገራት የተለያዩ ባለድርሻ አካላትን በማቀፍ አሳታፊ፣ አካታች፣ ግልጽና ነፃ የሆነ የሀገራዊ ምክክር ሂደቶችን ሲያስተባብር ቆይቷል። ኮሚሽኑ የሚያስተባብረው የሀገራዊ ምክክር ሂደት በተለያዩ የህብረተሰብ ክፍሎች፣ ቡድኖችና የፖለቲካ የሀሳብ መሪዎች መካከል የተፈጠረ እጅግ መሰረታዊ ልዩነቶችን ነቅሶ በማውጣት ለዘለቄታዊ የሚበጅ የመፍትሄ ሀሳቦችን የሚያመነጩበት ሂደት ነው። ስለሆነም በዚህ ዘመን ግጭትን ለመፍታትና ጦርነትን ለማስቆም አይነተኛ መፍትሄ ሁሉንም ወገን አሸናፊ የሚያደርገው አካሄድ ምክክር መሆኑን መላ ወገኖቻችን ተረድተው አካታችና አሳታፊ ለሆነው መጪው የሀገራዊ ምክክር ጉባኤ ህዝባችን ራሳቸውን እንዲያዘጋጁ ኮሚሽኑ ጥሪውን ያቀርባል። በሌላ ዜና የማዱሮ ልጅ በካራካስ የተፈጸመውን የአሜሪካ ጥቃት ዝርዝር ይፋ አደረገ። የታገቱት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ልጅ ኒኮላስ ማዱሮ ጌራ ጥር 3 ቀን በአሜሪካ ጦር በካራካስ የተፈጸመውን ወታደራዊ ጥቃትና የአባቱን መታገት አስመልክቶ ጠንካራ መግለጫ ሰጥቷል። ጥቃቱ የተፈጸመው ሌሊት 8 ሰዓት አካባቢ ሲሆን የመጀመሪያ የመሳሪያ ፍንዳታ በካራካስ መሰማቱን ማዱሮ ጌራ ገልጿል። ማዱሮ ጌራ በወቅቱ ስልክ ደውሎ እንደነበርና ፕሬዝዳንቱ ስልኩን አንስተው ቢዘጉትም ከዚያ በኋላ ግን ግንኙነታቸው ሙሉ በሙሉ መቋረጡን ተናግሯል። ይህ ግልጽ ወታደራዊ ወረራና ዓለም አቀፍ ሕግጋት ጥሰት ነው ያለው ማዱሮ ጌራ ያለመከሰስ መብት ኢሚዩኒቲ ያላቸው የመንግስት መሪና ባለቤታቸው መታገታቸው አግባብ እንዳልሆነ ገልጿል። በቬንዙዌላ የሀገር ውስጥ ጉዳይ ሚኒስቴር መረጃ መሰረት በዚህ የአሜሪካ ጥቃት ሳቢያ 100 የሚጠጉ ሰዎች ሲገደሉ በርካታ ዜጎች ደግሞ ቆስለዋል። የቬንዙዌላ ብሔራዊ ምክር ቤት አባል የሆነው ማዱሮ ጌራ አባቱና ባለቤታቸው ሲሊያ ፍሎሬስ በአስቸኳይ እንዲለቀቁና ወደ ሀገራቸው እንዲመለሱ በድጋሚ ጠይቋል። አይሾ ስፒድ በአልጄሪያ ጥቃት ደረሰበት። ታዋቂው የዩቲዩብ ስትሪመር አይሾ ስፒድ በአልጄሪያ ስታዲየም ውስጥ
ባልተጠበቀ ሁኔታ የደጋፊዎች ቁጣ ሰለባ ሆኗል። ደጋፊዎቹ በስፒድ ላይ የፕላስቲክ ጠርሙሶችን በመወርወር ተቃውሟቸውን ገልጸዋል። በስታዲየም የነበረው ደጋፊዎች መቀረጽ እንደማይፈልጉና በጉዳዩ ላይ ያላቸውን ከፍተኛ ጥላቻ በመግለጻቸው ስፒድ ግራ መጋባቱን ተናግሯል። ሁኔታው እየተባባሰ በመምጣቱ ስፒድ የቀጥታ ስርጭቱን ስትሪም ወዲያውኑ ለማቋረጥ ተገዷል። ምንም እንኳን ስታዲየም ውስጥ ያጋጠመው ነገር ቢያሳዝነው በአልጄሪያ የነበረው አጠቃላይ ቆይታ ግን በጣም አስደሳችና የማይረሳ እንደነበር ገልጿል። በሶሪያ መንግስትና በኩርድ የታጣቂ ኃይሎች መካከል ታሪካዊ ስምምነት ተደረገ። በፕሬዝዳንት አህመድ አልሻር የሚመራ የሶሪያ መንግስት ከሶሪያ ዲሞክራቲክ ኃይሎች ኤስዲኤፍ ጋር በሁሉም ግንባሮች የተኩስ አቁም ስምምነት ላይ መድረሱን አስታውቋል። የዴራ ዞርና የራቃ ግዛቶች ሙሉ በሙሉ በሲቪልና በወታደራዊ አስተዳደር ለሶሪያ መንግስት በአስቸኳይ ይረከባሉ። በክልሉ የሚገኙ የነዳጅና የጋዝ ማውጫ ቦታዎች እንዲሁም የድንበር ማቋረጫዎች ሙሉ በሙሉ በመንግስት ቁጥጥር ስር ይውላሉ። የኤስዲኤፍ ታጣቂዎች አስፈላጊ የጸጥታ ማጣሪያ ከተደረገላቸው በኋላ እንደየደረጃቸው በሶሪያ መከላከያ ሚኒስቴርና በሀገር ውስጥ ጉዳይ ሚኒስቴር ስር እንዲዋሃዱ ይደረጋሉ። በሲቪል ተቋማት ውስጥ ያሉ ሰራተኞች በመንግስት መዋቅር ውስጥ እንዲቀጥሉ የሚደረግ ሲሆን መንግስት በኤስዲኤፍ ታጋዮችና በሲቪል ሰራተኞች ላይ ምንም አይነት የበቀል እርምጃ እንደማይወስድ ቃል ገብተዋል። ውህደቱ በሚካሄድበት ወቅት የኩርድ አካባቢዎች ያሉባቸው ልዩ ሁኔታዎች ከግምት ውስጥ እንደሚገቡ ተገልጿል። የሶሪያ የሀገር ውስጥ ጉዳይ ሚኒስትር አናስ ሀታብ እንደገለጹት የጸጥታ ኃይሎች በቅርቡ በተረከቡባቸው አካባቢዎች ሰላምና መረጋጋትን ለማስፈን ሙሉ በሙሉ መሰማራታቸውን አረጋግጠዋል። በግሪንላንድ ጉዳይ ከአሜሪካ ጋር የተፋጠጡት የአውሮፓ መሪዎች ለአጸፋ ምላሽ እየተዘጋጁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል የያዙትን እቅድ እየተቃወሙ ባሉ የአውሮፓ ሀገራት ላይ ታሪፍ እንደሚጥሉ መዛታቸውን ተከትሎ አገሪቱ ለአጸፋ ምላሽ እየተዘጋጁ እንደሆነ ተገለጸ። አውሮፓውያን አገሪቱ በመጪው ሐሙስ ስላሏቸው አማራጮች ለመወያየት አስቸኳይ ስብሰባ ጠርተዋል። ከአማራጮቹ አንዱ በአሜሪካ ምርቶች ላይ ታሪፍ መጣል ነው ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።